ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ አማራ ግብራችን ቀናቶች ያስቆጠረውን በሸዋ እየተደረገ ያለውን ትንቅንቅ በዛ ዙሪያ ላይ ያገኘሁትን አንዳንድ መረጃዎች ይዤላችሁ መጥቻለሁ። መቼም ያሳዝናል። በሀገራችን እንደዚህ የጦርነት ቀጠና መሆኗ ዓለም የትናየት በደረሰበት ጊዜ አሁንም እኛ ሀገር ህዝቡ ሰላም አጥቶ መረጋጋት አጥቶ ፍትህ አጥቶ እኩልነት አጥቶ በሀገሩ በቅየው እየተገደለ እየተረሸነ ጭፍጨፋ እየተደረገበት ማየት በጣም ያሳዝናል። ህዝብን እንግዲህ መንግስት ማለት ህዝብን የሚያገለግል ማለት ነው። መንግስት ማለት አገልጋይ ማለት ነው። በስልጣን ላይ ያሉ ሰዎች በመሪነት ቦታ ላይ ያሉ ሰዎች አንዱ ተልኳቸው የመንግስት ተልኳቸው ህዝብን ማገልገል ነው፣ ህዝብን መጠበቅ ነው። የሀገሪቷ ህገ መንግስት የሚሉት አለ። ወያኔ ኦነግ የጻፉት ህገ መንግስት በህገ መንግስታቸው ላይ ራሱ የሀገሪቱ ማስተዳዳሪዎች ለምሳሌ የጠቅላይ ሚኒስትሩ ስልጣንና ኃላፊነትን 1 2 3 4 ብሎ ይዘረዝራል። እና ጠቅላይ ሚኒስትሩ ማለት ስራ አስፈጻሚ ማለት ነው። የሀገሪቷ የህግ አስፈጻሚ አካል ማለት ነው። የሀገሪቷን ህግ እንዲተገበር የሚያደርግ አካል ማለት ነው ጠቅላይ ሚኒስትሩ የሚመራው መንግስት ማለት ነው። እና ይሄ የመንግስት ኃላፊነት ፍትህን ማክበር፣ ፍትህን ማስፈን ነው። በዜጎች መካከል ፍትህን ማስፈር ነው፣ እኩልነትን ማስፈር ነው። በሀገሪቷ የሚኖሩ ሁሉም ኢትዮጵያውያን በዘራቸው፣ በሃይማኖታቸው፣ በቋንቋቸው፣ በጎጣቸው፣ በችሎታቸው፣ በጾታቸው በመሳሰሉት ነገሮች ልዩነት ሳይደረግባቸው ሙሉ የህግ ከለላ ተደርጎላቸው በሰላም በሀገሪቷ መውጣት መግባት እንዲችሉ ማድረግ ነበር የመንግስት ኃላፊነት። የመንግስት ኃላፊነት ኢትዮጵያውያን በኢትዮጵያ ውስጥ የሚኖሩ ዜጎች በሰላም ወጥተው መግባት ብቻ አይደለም፣ ደህንነታቸው እንዲጠበቅም የማድረግ ኃላፊነት ነው። ነገር ግን አሁን ኢትዮጵያ ውስጥ ያለው ነገር ወገኖች፣ አሁን መጀመሪያ በወያኔም ጊዜ ኢትዮጵያ ውስጥ የነበረው ስርዓት ኢትዮጵያውያን በሰላም በሀገራቸው እንዲኖሩ የሚያደርግ ስርዓት ሳይሆን ኢትዮጵያውያን በሀገራቸው ሀገራችን ነው ብለው እንዲኖሩ የሚያደርግ ስርዓት ሳይሆን ኢትዮጵያውያን በሀገራቸው እንደ መጤ እንደ ሰፋሪ ተደርገው እንዲገደሉ እንዲፈናቀሉ ሲያደርግ የነበረ ስርዓት ነው። በወያኔ ጊዜ የነበረው ቆሻሻ ወያኔዎችና ኦነጎች በህዝብ ላይ የጫኑት ቆሻሻ ስርዓት በጥላቻ ላይ የተመሰረተ ስርዓት ነው። የትግራይ ማህበረሰብን ለመጥቀም ያለመ ርዕዮተ ዓለም አልነበረም። የትግራይ ብሔረተኝነት ወያኔዎቹ ሲያራምዱት የነበረው የትግራይ ብሔረተኝነት የትግራይ ማህበረሰብን ለመጥቀም ያለው፣ ኦነጎች ያራምዱት ያለው የኦሮሞ ብሔረተኝነት የኦሮሞ ማህበረሰብን በመጥቀም ላይ የተመሰረተ ነው። የአማራ የሚሉትን ማህበረሰብ በመጥላት ላይ የተመሰረተ። ስለዚህ ላለፉት በወያኔ ጊዜ 27 ዓመት፣ አሁን በኦሮሞ ብልጽግና ጊዜ፣ በህወሓት ኢህአዴግ ጊዜ 27 ዓመት፣ በኦህዴድ ብልጽግና ጊዜ ደግሞ 7 ዓመት፣ በአጠቃላይ ወደ 35 ምናምን ዓመታት ኢትዮጵያ ውስጥ የነበረው ፖለቲካ የጥላቻ ፖለቲካ ነው። እና አሁን ያ የጥላቻ ፖለቲካ በአምስተኛ ማርሽ ወደ ተግባር ተለውጦ ህዝብን መጠበቅ ግዴታው የነበረ፣ ህዝቡን መከላከል ግዴታው የነበረ፣ የህዝብን ደህንነት ማስጠበቅ ኃላፊነቱ የነበረ አገዛዝ በህዝብ ላይ ጦርነት አውጆ ዜጎችን እየጨረሰ ነው። በተለይ በጎንደር፣ በጎጃም፣ በሸዋ፣ በወለጋ፣ በጎጃም በመሳሰሉት ቦታዎች እንደገና በትግራይ በሰሜኑ የሀገራችን ክፍል እንደ ጠላት ተቆጥሮ ሰሜኑ የሀገራችን ክፍል በተለይ የአማራውና የትግራዩ ማህበረሰብ እንደ ጠላት ተቆጥሮ አዲስ አበባ 4 ኪሎ በተቀመጠው መንግስት ነኝ ባይ የወረበላ ቡድን ግን ጭፍጨፋ እየተፈጸመበት ነው። አድማጮቻችን፣ ተመልካቾቻችን፣ ይሄ በአማራ ክልል እየተደረገ ያለው ጦርነት ህዝብ ሰላምና መረጋጋት ባለበት ቦታ ቀውስና ግጭት ጠማቂ ሆኖ የኦሮሞ ብልጽግና እየፈጸመ ያለው ወንጀል፣ በእነዚህ ክልሎችም ደግሞ ፋኖች እያደረጉ ያለው እንቅስቃሴ ህዝብን የመታደግ ራስን የመታደግ ፍትሃዊ ጦርነት ነው እያደረጉ ያሉት። እኔ ጦርነትን አልፈልግም። ችግሮች በጦርነት የመፍታት ባህል ለሀገር ይጎዳል የሚል እምነት ነው ያለኝ። ነገር ግን አባት ነኝ፣ የሴት ልጆች አባት ነኝ። ሴት ልጆቼ በአይኔ እያዩ ሲደፈሩ፣ ሚስቴ በአይኔ እያየ ስትደፈር፣ ተቅዬ በአይኔ እያየ ቤቴ ሲቃጠል፣ በማንነቴ በእምነቴ ምክንያት እኔን፣ ቤተሰቤን፣ ልጆቼን
ንብረቴን ጎረቤቶቼን ሲያወድሙ ሲያጠፉ በጥላቻ ፖለቲካ ሲያጠፉ ዝም ብዬ መመልከታችን ስለዚህ የፋኖች ብዙዎቹ እንደኔ አይነት ሰዎች ናቸው። ዶክተር የነበሩ ዩኒቨርሲቲ አስተማሪ የነበሩ መምህር የነበሩ ገበሬ የነበሩ በሰላም ኑሯቸውን ሲኖሩ የነበሩ ሰዎች ናቸው። ነገር ግን በሀገራቸው መኖር አትችሉም ተብለው በማንነታቸው ሲገፉ ሲገደሉ እምቢኝ ብለው ሚስቶቻቸውን ለመጠበቅ ልጆቻቸውን ለመጠበቅ ቤተሰባቸውን ለመጠበቅ እያቸውን ለመጠበቅ ነፍጥ አንስተው እየታገሉ ያሉ ሰዎች ናቸው። ስለዚህ ፋኖ በአገሪቷ እያደረገ ያለው ትግል የፍትሃዊ ትግል ነው፣ የህልውና ትግል ነው። ወደውበት አይደለም፣ ተገደው የገቡበት ትግል ነው። ወደዚህም ደግሞ የዳረጋቸው ይሄ 4 ኪሎ ያለው አረመኔ ናዚዛዊ ሂትለራዊ ክፉ አባገዳዊ ጨካኝ በማጥፋት ላይ በጭካኔ ላይ የተመሰረተ ለሰው ልጆች ለሰብአዊነት 5 ሳንቲም ደንታ የሌለው ክፉ አረመኔ መንግስት ኢትዮጵያ ውስጥ በመቀመጡ ነው። እና አሁን ይሄ አረመኔ መንግስት ይሄን አረመኔ መንግስት እንግዲህ ፋኖች ላለፉት 3 ዓመት ሲታገሉት ነበር። ላለፉት 2 ዓመት ከ10 ወር ከዚህ አገዛዝ ጋራ ከፍተኛ ትንቅንቅ እየተደረገ እና ይሄ ትንቅንቅ በሚነሳበት ጊዜ በመቶዎች የሚቆጠሩ አደረጃጆች ነበሩ። እነዚህ በመቶዎች የሚቆጠሩ አደረጃጆች እየተሰባሰቡ አሁን አንድ የፋኖ ድርጅት ነው ያለው፣ የአማራ ፋኖ ብሔራዊ ንቅናቄ። እና ይሄንን ያወቀው እንግዲህ አገዛዙ ላለፉት በርካታ ጊዜ የሚጠቀምበት የነበረው ስትራቴጂ የሚጠቀምበት የነበረው ታክቲክ አድማጮቻችን፣ ተመልካቾቻችን ፋኖችን አንዱ መከፋፈል ነበር። ፋኖች አንድ እንዳይሆኑ ከፍተኛ ገንዘብ መድቦ ከፍተኛ ባጀት መድቦ ፋኖቹ አንድ እንዳይሆኑ ብዙ ሲሰራ ነበር። አንደኛ ሰርጎ በማስገባት፣ ሁለተኛ ኦልሬዲ ደግሞ እዛ የነበሩት ለእውነት ብለው ወደ የፋኖን ተቀላቅለው የነበሩትን ደክሟቸው በገንዘብ በመግዛት፣ አራተኛ ሚስ ኢንፎርሜሽኖችን በመርጨት የውሸት ሚስ ኢንፎርሜሽኖችን በመንጨት በፋኖና በህዝብ መካከል ክፍተት እንዲኖር በማድረግ በጣም አገዛዙ ፋኖ አሁን የደረሰበት ደረጃ እንዳይደርስ ብዙ አገዛዙ ብዙ ሰርቷል። ሆኖም ግን ያንን ሁሉ ነገር ፋኖቹ ኦቨርካም አድርገው ድርጅት አቋቁሟል። ይሄ የተቋቋመው ድርጅት ፐርፌክት ነው፣ ፐርፌክት አይደለም። ይሄ የተቋቋመው ድርጅት ገና ያላደረገው ነገር ማሟላት ያለበት ነገር አለ። ለምሳሌ አንድ ማሟላት ያለበት ነገርን ከጥቂት ደቂቃዎች በኋላ አጋራቸዋለሁ። የአማራ ፋኖ ብሔራዊ ንቅናቄ ትኩረት ሰጥቶት እልባት መስጠት አለበት ብዬ የምለውን ነገር ጥቂት ደቂቃዎች በኋላ እናገራለሁ። ግን አሁን መጀመሪያ ላይ ምንድነው ሸዋ የሆነው ምንድነው የሚለውን በሸዋ ስላለው ነገር አንዳንድ መረጃዎች ልስጣችሁ። በሸዋ አድማጮቻችን፣ ተመልካቾቻችን እዛ አካባቢ ያሉ እነ ጀነራል ተፈራዛ ናቸው ያሉት በሚል በሸዋ ቀጠና የአብይ አህመድ አገዛዝ በጣም ከፍተኛ የሆነ ጦር ወደዛ አካባቢ አሰማርቷል። በፊትም ቀደም ሲል ባሉ ፕሮግራሞች እንደገለጽኩላችሁ 101ኛ፣ 102ኛ፣ 103ኛ፣ 104ኛ፣ 105ኛ አየር ወለድ በሸዋ ቀጠና ነው የሚንቀሳቀሰው። ፋኖን ግን ያ ሁሉ አየር ወለድ ሰራዊት በዛ አካባቢ ተሰማርተው ፋኖችን ግን መደምሰስ አልቻለም። የ3 ዓመት ነው። እንደውም ከፍተኛ ጉዳት፣ ከፍተኛ ኪሳራ በተለያየ ጊዜ ይሄ ያገዛዙ ቡድን ሲያስተናግድ እንደነበር አይተናል። እና አሁን ምንድነው የሆነው? አድማጮቻችን፣ ተመልካቾቻችን በተለይም በይፋት ከሰም የሚባለው ከሰም በረሃ የሚባለው እንግዲህ በአዋሽ ድንበር አካባቢ ያለ የየረርና ከረዮ የሚባለው አካባቢ እዛ ነው። ቡልጋ እዛ አካባቢ ያለ ነው። ከአዲስ አበባ በስተምስራቅ ያለ ነው። ከአዋሽ ወንዝ በስተምዕራብ ከአዲስ አበባ በስተምስራቅ ያለው አካባቢ ነው። እንግዲህ ይሄ በአንድ ቁጥር ያደረኩት ማፑ ላይ በአንድ ቁጥር ያደረኩበት የከሰም ቀጠና ነው የሚባለው። የምንጃር ሸንኮራ ወረዳ፣ አበረህት ወረዳ፣ ሀገረ ማርያም ወረዳ፣ እንደ መተብላ፣ እንደነ ጊናገር፣ እንደነ ሾላ ገበያ፣ እንደነ ኮረመሽ የመሳሰሉ እንደነ አረርቲ፣ እንደነ ባልጪ የመሳሰሉ ከተሞች ያሉበት አካባቢ ማለት ነው። ለወለንጭቲ 8 ኪሎ ሜትር፣ ለናዝሬት ወደ 15 ኪሎ ሜትር፣ ለደብረ ዘይት ወደ 20 ኪሎ ሜትር፣ ለሞጆም ወደ 20 ኪሎ ሜትር፣ ለአዲስ አበባም ወደ 25 ምናምን 30 ኪሎ ሜትር ርቀት ላይ ያለ አካባቢ ነው። አዲስ አበባ ደጃፍ ላይ ያለ አካባቢ ነው እና እዚህ አካባቢ በአዋሽ በኩል እንደዚሁ በሞጆ በኩል ከፍተኛ ሰራዊት በማሰማራት በጣም በርካታ ከባባድ ውጊያዎች እዚህ አካባቢ በጣም ከባባድ ውጊያዎች እዚህ አካባቢ ተደርገዋል። እንደዚሁም ደግሞ በሸዋሮቢት አካባቢ በመንዝ እንደነ ጋሽ ባሉ ቦታዎች በተሬ በሸዋሮቢት አካባቢም እንደዚሁ ከፍተኛ ውጊያዎች ተደርገዋል። በኤፍራታና ግድም አጣያ አካባቢም እንደዚሁ ኤፍራታና ግድም ወረዳ ከፍተኛ ውጊያዎች ተደርገዋል። እነዚህ 1 2 3 ባሉ ቦታዎች በጣም ላለፉት ጥቂት ቀናቶች ከፍተኛ ውጊያ ሲደረግባቸው የነበሩ ቦታዎች ናቸው። አድማጮቻችን፣ ተመልካቾቻችን በዚህ ጉዳይ ላይ ኢትዮ 251 ያወጣው አጭር ዘገባ አለ። እሱ ዘገባ ትንሽ ፓራፍሬዝ አድርጌ ላቀርብላችሁ። አገዛዙ
በሸዋ ክፍለ ሀገር ከሰም ቀጠና ይላል ዘገባው። የከሰም ኮር አመራሮችን የከሰም ኮር እንግዲህ የሚባሉት እንዳልኳቸው በአዲስ አበባ በስተምስራቅ አዲስ አበባ ደጃፍ ላይ ኢቨን ኦሮሞ ክልል ውስጥ ጊምቢቾ ወረዳ አካባቢ ሁሉ ያሉበትን እዛ አካባቢ ያሉ አመራሮችን ለማፈን ጀነራል ተፈራ ሌሎችም አሉ ተብሎ ስለሚቆጠር ለማፈን በ5 አቅጣጫ ልዩ የአየር ኃይል ኮማንዶ እንግዲህ በፊት ከነበሩት በተጨማሪ ነው። በፊትም እንግዲህ 5 የአየር ኃይል ኮማንዶ እዛ አካባቢ ሸዋ አካባቢ ሲንቀሳቀስ ነበር። አሁን ከነዚህ በተጨማሪ ነው በ5 አቅጣጫ ልዩ የአየር ወለድ ኮማንዶ ከሜካናይዝድ ጋር አስገብቶ ከፍተኛ የማጥቃት ዘመቻ እያደረገ ነበረ። አሁንም ያ ዘመቻ እንደቀጠለ ነው እና በዚያ ቀጠና ከአገዛዙ ጋር እየተደረገው ውጊያ አድማጮቻችን፣ ተመልካቾቻችን እንደቀጠለ ነው እና ይሄ አጋጣሚ አሁን ፋኖች አንድ ሆነዋል። በፊት ፋኖች እርስ በርስ ሲጣሉ ነበር፣ እርስ በርስ ሲገዳደሉ ነበረ እና እርስ በርስ ሲጣሉ እርስ በርስ ሲገዳደሉ ስለነበረ እኛ መዋጋት አልነበርም ብሎ እና አብይ አህመድ ቤታቸው ቁጭ ብሎ ነበር የሚከታተሉት የነበረው። አሁን ግን ያ እንዳልሆነ ስላወቁ ይሄ ነገር አንድ ነገር ካላደረግን በጣም ችግር ይፈጠርብናል ብሎ ስላሉ በዝግጅትና በእቅድ በዚህና ይሄን እርግጠኛ ሆኜ ነው የምነግራችሁ። አብይ አህመድም እነ ሽመልስ አብዲሳም እነ ኦነጎች እነ ዲማ ነጎ እነዚህ የኦሮሞ ኤሊት የሚባሉ ተሰብስበው ፋኖ ሊያጠፋን የሚችለው ህወሓት ለህወሓት ደንታ የላቸውም ወገኖቼ። ህወሓትን እንደ ጥፍር ቆሻሻቸው አይቆጥሯቸውም። ህወሓት እኮ እነ አብይ አህመድ ብልጽግና ውስጥ እኮ የገባችናል። ህወሓት እኮ በቃ የትግራይን ህዝብ ችግር ውስጥ ከታ ታች አዘቅት ውስጥ የትግራይ ህዝብ እንዲገባ አድርጋ የትግራይ ህዝብ ተሰባብሮ የትግራይ ወጣቶች እንዲያልቁ አድርጋ የትግራይን ማህበረሰብ እኮ 50 ዓመት 60 ዓመት ወደኋላ እንዲቀር ያስደረገች የተረገመች ድርጅት ነው። ህወሓት አሁን ተከፋፍላ እርስ በርስ እየተጣሉ እርስ በርስ እየተባሉ አሁን ህወሓት የምትባሏ ድርጅት ወገኖቼ ወይ አብይ አህመድ ኪስ ውስጥ ገብታለች ወይም ኢሳያስ አፈወርቂ ኪስ ውስጥ ገብታለች። ከሁለት አንዱ የተወሰኑት የህወሓት አመራሮች እነ ጻድቃን እነ ክንዳያ ገብረ ህይወት እነ ጌታቸው ረዳ የመሳሰሉት እነ ሰሞራ ዩኑስ የመሳሰሉት የማን ኪስ ውስጥ ነው ያሉት? የኦሮሞ ብልጽግና ኪስ ውስጥ ነው ያሉት። እነ ደግሞ ሞንጆሪኖ እነ ምግበይ የመሳሰሉት ደግሞ በማን ኪስ ውስጥ ነው ያሉት? በእነ ኢሳያስ አፈወርቂ ኪስ ውስጥ ነው ያሉት። ይሄን ያውቃሉና አብይ አህመድ። ስለዚህ ህወሓት ምንም እንደማታረጋቸው የትም እንደማትደርስ ቢበዛ ህወሓት እንደው በኪነ ጥበቧ አፈር ልሳ ጠንካራ ሆና ህወሓት ብትመጣ እንደው ወልቃይትን ራያን ሰጥተዋታል አይደል? ራያን ሰጥተዋታል፣ ጠለምትንም ይሰጧታል፣ ወልቃይትንም ይሰጧታል። ከዛ ማለፍ አትችልም ህወሓት። እንደው ቢበዛ ወልቃይትን ትይዛለች፣ ቢበዛ ራያን ትይዛለች። ኦልሬዲ ራያን ይዛለች እና አብይ አህመድ ስለሰጧት ማለት ነው። ቢበዛ ጠለምትን ትይዛለች። ከዛ በኋላ ህወሓት ያንን አልፋ አትመጣም። ለነሱ በጭራሽ ስጋት አትሆንም። ህወሓት ስጋትነቷ ለአማራው ማህበረሰብ ሰሜን ላለው ማህበረሰብ ነው እንጂ ህወሓት ለኦሮሞ ብልጽግናዎች፣ ለኦሮሞ ፖለቲከኞች፣ ለኦነግ ፖለቲከኞች ስጋት አይደለችም። ስለዚህ የህወሓት ነገር አያሳስባቸውም። ህወሓት እንድትቀጥል የሚያደረጉት በዋናነት ስጋታችን የሚሉት ፋኖን ስለሆነ ፋኖን እንድትከፋፍ በህወሓት ምክንያት ፋኖች እንዲከፋፈሉ፣ በህወሓት ምክንያት የአማራው ማህበረሰብ እንዲከፋፈል፣ ወልቃይት ምናምን እያለ የአማራ ማህበረሰብ እንዲከፋፈልና ትኩረቱን ከ4 ኪሎ አንስቶ ትኩረቱን ወደ ወልቃይት ወደ ሰሜን እንዲያደርግ የና አብይ አህመድ ትልቁ ስጋት ወገኖች ፋኖ ነው። አዲስ አበባ ደጃፍ ያለው ፋኖ። ስለዚህ ይሄንን ትልቁን ስጋታቸውን ለማቃለል እጅግ በጣም ከፍተኛ ኃይል ነው እዛ አካባቢ ያሰማሩት ወገኖች። እና ጥቃቶቹ በሄሊኮፕተር በድሮን የታገዙ መጠነ ሰፊ ጥቃቶች እንደነበሩ ነው የተገለጸው። ኢትዮ 251ም የዘገበው ነው። በአንዳንድ አውደ ውጊያዎች ከፋኖች ጋር በተደረገ ውጊያ ፋኖቹ የጸረ ማጥቃት ዘመቻ በማድረግ በአገዛዙ ላይ ከፍተኛ ጉዳት በማድረስ አገዛዙ እንዲመለስ አድርጓል። በሌሎች ግንባሮች ግን አሁንም ውጊያ እየተደረገባቸው ያሉ ግንባሮች በጣም ብዙ አሉ። አድማጮቻችን፣ ተመልካቾቻችን ባለፉት 4 ቀናት ብቻ በአካባቢው ላይ ሙሉ ለሙሉ የስልክ መስመር ተቋርጦ ውጊያውን ሙሉ ለሙሉ የስልክ መስመር አቋርጦ ፋኖቹ እንዳይገናኙ በማድረግ ነበር ውጊያውን ያደረገው። ሆኖም ፋኖቹ በራሳቸው የግንኙነት መስመር እየተናበቡ ጸረ ማጥቃት እያደረጉ ከፍተኛ ድልን እያስመሰገቡ እንደሆነ ዛሬ የደረሰኝ መረጃ ይጠቁማል። ኢትዮ 251ም የዘገበው ይሄንን ነው። አድማጮቻችን፣ ተመልካቾቻችን የሚያሳዝነው እንግዲህ ይሄ ነው እና ሀገር ቤት
አገዛዙ በሄደበት ቦታ ፋኖ በሌለበት ቦታ ፋኖ ከተማ ውስጥ የለም። ፋኖ በሌለበት ቦታ ቤት ለቤት እየገቡ ያገዛዙ ሰዎች ፋኖች በሌሉባቸው አካባቢዎች ጀነራል ተፈራ ማሞን ካላመጣችሁ እያሉ ንጹሐንን ሲደበድቡ ሲረሽኑ እንደነበረ ነው መረጃዎች የሚጠቁሙት። እነዚህ ናቸው እንግዲህ አዲስ አበባ መንግስት ነን ብለው ተቀምጠው እየፎለሉ ያሉ ስለ ኢትዮጵያዊነት ሊነግሩን እየሞከሩ ያሉ እነዚህ ጭራቆችና አረመኔዎች ናቸው። ንጹሐን ዜጎችን ገበሬዎችን አህያውን ፈርቶ ዳውላው ፊት ለፊት በመካናይዝድ ጦር አየር ወለዳቸውን ልከው ሲዋጉ ፋኖቹ የት ቦታ እንዳሉ ያውቃሉ። ነገር ግን ጀነራል ተፈራን ካላመጣችሁ ገሌን ካላመጣችሁ እያሉ ንጹሐን ዜጎችን ሲረሽኑ እንደነበረ ኢትዮ 251 ይህንን ዘገባ ሰርቶልናል። ንጹሐን ዜጎችን ሲደበድቡ ሲረሽኑ እና በዚህ በርካታ አርሶ አደሮች በአሰቃቂ ሁኔታ እንደተገደሉ ነው መረጃዎች የሚጠቁሙት። ሴቶችና ህፃናት ጾታዊ ጥቃት ሁሉ እስኪደርስባቸው ድረስ ይሄ አገዛዙ ጾታዊ ጥቃት በማድረግ የተካነ እንደውም ስልጠና ሲሰጧቸውም እነዚህ የመከላከያ የኦሮሞ ብልጽግና ሰራዊቶችን ስልጠና ሲሰጧቸውም አንዱ የህዝቡን ስነልቦናና አይምሮ ለመስበር ሴቶችና ንጹሐን ህፃናትን የመድፈር ተግባር እንዲፈጽሙ አንዱ እንዲያደርጉ የሚያሰለጥኗቸው ነገር ያ ሳይሆን አይቀርም። ለምን ይሰፋት ፓተርን ወገኖች ቢቢሲ በዚህ ጉዳይ ላይ የዘገበው የአማራ ክልል ያሉ የጤና ጣቢያዎችን ዋቢ በማድረግ ወደ 4% የሚሆኑ የጤና ጣቢያዎችን ካለመጠይቅ አድርጎ በ4% የሚሆኑ የጤና ጣቢያዎች ከነሱ በደረሳቸው መረጃ መሰረት ላለፉት 2 ዓመታት ወደ 2600 ሴቶች በመከላከያ ራሱን መከላከያ ብሎ በሚጠራው የወሮበላ ቡድን ታጣቂዎች ተደፍረዋል። ከ2600 በላይ 4% በሚሆነው የአማራ ክልል አካባቢ ብቻ። ስለዚህ ይሄ ኢትስ ፓተር ህዝቡን ወሽመጥ ለማስቆረጥ ህዝቡን ሞራሉን ለመስበር ህዝቡን ለማስጨነቅ እንደዚህ አይነት የጭካኔ ተግባራት እንዲፈጸም እየሰለጠኑ የሚላኩ ታጣቂዎች ናቸው እና አሁንም በምንጃር ቀጠና ያደረጉት ነገር ይሄንን ነው። አድማጮቻችን፣ ተመልካቾቻችን እነዚህን ነው እንግዲህ መንግስት የሚባሉት። እነዚህ ናቸው እንግዲህ ኢትዮጵያዊ ናቸው የሚባሉት። እነዚህ ሰይጣኖች ናቸው። እንግዲህ የፋኖ ትግልን የምንደግፈው ከፋኖ ትግል ጎን የምንቆመው ፋኖ ነው የምንለው እንደነዚህ አይነት ሰይጣኖችን ማስቆም ስለሚገባ በቃ ፖለቲካቸው በጭካኔ ላይ የተመሰረተ ነው። አማራውን ይጠሉታል። የአማራውን ማህበረሰብ እንደ ጠላት ነው የሚያዩት። ስለዚህ የአማራ ማህበረሰብን ነፍሰ ጡር ሴቶችን ሆዳቸውን ሲቀዱ እዛ ውስጥ ያለው ህፃን ነገ አንተ አማራ ነው የሚሆነው ብለው ገና ያልተወለደ አራስን ሲገሉ የጠላቻቸውን ጥግ በዚህ ማየት እንችላለን። እናትና ልጅ አንድ ቤት ውስጥ አድርገው ሲያቃጥሉ የጠላቻቸውን ጥግ በዚህ እናያለን። አንድ ወንድምን ኮፈሌ ገለው ደብድበው በድንጋይ ወግረውት ከሞተ በኋላ አስክሬኑን ከዶቅዶቄ ጋር አስረው ከተማ ለከተማ እያዞሩት አማራ እያሉ እያዞሩት እንደዛ አይነት ተግባር ሲፈጽሙ የነዚህን ሰዎች የጠላቻ ጥግ እናያለን። ይህንንም በሚያደርጉበት ጊዜ ህግ አስከባሪ ነን የሚሉት የኦሮሞ ፖሊስ ነን የሚሉት ያንን ሁሉ እያዩ አስክሬን እየተጎተተ እያዩ እየሳቁ እየገለፈጡ ድርጊቱን እንዲከላከሉ መከላከል ተስኗቸው ስናይ የነዚህን ሰዎች የጥላቻ ፖለቲካ ነው የምናየው። ጥላቻ ፖለቲካ ነው። ስለዚህ ያደረጉት ነገር ምንድነው ወገኖቼ? ይሄንን ነው እየፈጸሙ ያሉት እና በሸዋ ቀጠና ያንን ነው እየፈጸሙ ያሉት እና ሴቶች ህፃናት ላይ ጾታዊ ጥቃቶች ተደርሷል። ቤት ንብረታቸው የወደሙ ወገኖቼ በጣም ብዙ ናቸው። እሱ እንደውም አንድ በጣም የሚገርማቸው አንድ አርሶ አደር ሄደው እንደዚህ ሲሉት እርሱ አርሶ አደር ቤት ምን ይሰራል?
ኢትዮ 251 እንደዘገበው እሱ አርሶ አደር ቤት ምን ይሰራል? እሱን ከወንዶቹ ቀይ ተኩስ ወደሚሰማበት እየጠቆሙ እዛ ታገኙታላችሁ። አርሶ አደር ቤት ምን ይሰራል? ወደዛ እኮ ነው እሱ ያለው። እዛ ታገኙታላችሁ የሚል ምላሽ ነው የሰጧቸው። እኛ አርሶ አደር ቤት እዚህ ምን ያደርጋል? ጀነራል ተፈራ ከወንዶቹ ቀይ ወንዶች አሉበት አካባቢ አያችሁ፣ እዛው አካባቢ ታገኙታላችሁ። እናንተም ወንድ ከሆናችሁ ሂዱና እዛ ግጠሙት፣ ወንድ ከሆናችሁ እና እንደዚህ ብሎ ያሏቸውን አርሶ አደር ኢትዮ 251 እንደዘገበው የካቲት 1 ቀን 2018 ዓ.ም ማምሻውን ላይ በአደባባይ ነው የረሸኗቸው። የአይን እማኞችን ዋቢ በማድረግ እኛ ጋር ጀነራል ተፈራ ምን ያደርጋል? ሂዱና ወንዶቹ ያሉበት ቦታ ሂዱና እዛ ገጠሙ እዛ ታገኙታላችሁ በማለታቸው እኚህን ሽማግሌ ገበሬ አባት ያልታጠቁ ገበሬ አባት በአደባባይ ነው የገደሏቸው። የአብይ አህመድና የኦሮሞ ብልጽግና ጭራቆች። ይሄ ነው እንግዲህ እየሆነ ያለው ወገኖች፣ በሸዋ ቀጠና ይሄ ነው እያለው። የአህያውን ፈርቶ ዳውላውን እንደሚባለው በአውደ ውጊያ ያሰቡትን ማሳካት ሲያቀታቸው ከ22 ዙር በላይ ነው ሄሊኮፕተሮች አየር ወለድ እያመጡ እዛ ምንጃር ቀጠና ሲጥሉ የነበረው። በዛ ሁሉ ያን ሁሉ ታንካቸውን፣ ድሮናቸውን፣ መሳሪያዎቻቸውን፣ ዙ 23ቸውን የሄሊኮፕተር ያንን ሁሉ ተጠቅመው ምንም ማድረግ ያልቻሉት በከሰም ኮር አካባቢ ምንም ነገር ማድረግ ባለመቻላቸው ምንድነው ያደረጉት? ንጹሃን ዜጎች ላይ እንደዚህ አይነት የበቀል እርምጃ ሲወስዱ እንደነበረ መግለጫዎች ይጠቁማሉ። እና እንግዲህ ይሄ በቁጥር 1 ባልኩት ቦታ የሆነው ነገር ነው። አድማጮቻችን፣ ተመልካቾቻችን፣ ሌላው ወደ ከሰም ቀጠና ልውሰዳችሁ። ይሄ በከሰም ቀጠና ነው እንግዲህ በቁጥር 1 ባደረኩበት ቦታ። አሁን ቁጥር 2 ወዳለበት ቦታ ልውሰዳችሁ። እዛ ቁጥር 2 በአማራ ክልል ቁጥር 2 ሳይሆን ቁጥር 3 ያለው ቦታ ልውሰዳችሁ። ይሄ ቁጥር 3 የሚባለው ቦታ በአማራ ክልል የኦሮሞ ብሔረሰብ ዞን ልዩ ዞን የሚባል አለ። እዚህ ጋር ሌላ በሱ ካርታ ላሳያችሁ። እዚህ ጋር ጠበብ አድርጌው ይሄ የምታዩት ማለት ነው። ይሄ የምታዩት እዚህ ጋር እንግዲህ ቁጥር 3 የሚባለው ቦታ አጣያ አካባቢ ነው እና በስፋት ይሄ የምታዩት የኦሮሞ ብሔረሰብ ዞን በአማራ ክልል የኦሮሞ ብሔረሰብ ዞን ተብሎ የተሸነሸነ ነው። እዚህ አካባቢ በጣም የተወሰኑ ወደ አፋር ድንበር አካባቢ የተወሰኑ ኦሮምኛ ተናጋሪ ማህበረሰባት አሉ እና እነዚህ የኦሮምኛ ማህበረሰባት ስላሉ እነዚህ ኦሮሞዎች ያሉ የኦሮምኛ ተናጋሪ ማህበረሰባት ልዩ ዞን ያስፈልጋቸዋል ተብሎ አብዛኛውን ኦሮሞ የሚኖርበትን ቦታ ወደ ኦሮሚያ ክልል ሲጠቀልሉ ይሄን አካባቢ ደግሞ በጭራሽ በአማራ ክልል ስር መሆን የለበትም በሚል የተወሰኑ ኦሮሞዎች ስለሚኖሩ የነሱ መብት መከበር አለበት ብለው ለኦሮሞዎች ብቻ የኦሮሞ ብሔረሰብ ዞን የሚሸንሽኗል። ይሄ ዞን ማለት የኦነግ መናኸሪያ ማለት ነው። ከሐረር፣ ከባሌ፣ ከአርሲ ኢስላማዊ ኦነጎች የነ ጀነራል የነ ጃራ የነ ዋቆጉቱ አይነት አለ አይደል? እስላማዊ ኦነጎች አይኤፍኤልኦ የሚባለው ኢስላሚክ ፍሮንት ኦፍ ሊበሬሽን ኦፍ ኦሮሞ የሚባለው የአይኤፍኤልኦ የነሱ ሰዎች ወደዚህ አካባቢ ከአርሲና ከባሌ መጥተው እዚህ አካባቢ የነሱ ካምፕ አለ እና የነሱ ካምፕ የኦነጎች መናኸሪያ ነው እና እነሱን ካምፕ ሰጥቷቸው ስንቅ ሰጥቷቸው ትጥቅ ሰጥቷቸው የሚያስፈልጋቸውን ነገሮች ሁሉ አድርጓቸው እነዚህን እያደራጀ ያለው የአብይ አህመድ የኦሮሞ ብልጽግና ነው እና እነዚህ ሰዎች ነፍሳቸውን የማር ጀነራል አምባቸው የነበሩ ጊዜ ከዛን ጊዜ ጀምሮ 15 ጊዜ በላይ ወገኖች በአብይ አህመድ አገዛዝ 15 ጊዜ በላይ ይፋት ቀጠና የሚኖረው የአማራ ማህበረሰብ ላይ 15 ጊዜ በላይ ውጊያ አድርገዋል። ሳይታሰብ እየመጡ መከላከያ እያገዛቸው። እኔ አስታውሳለሁ የዛሬ ዓመት የካቲት 18 ቀን ዛሬ የካቲት 1 አይደለ? የካቲት 18 ቀን ተመሳሳይ የሆነ ውጊያ በዚህ ጊዜ ያለፈው ዓመት በዚህ ጊዜ ተመሳሳይ የሆነ ውጊያ መከላከያ በአንድ በኩል እንደገና እነዚህ የኦነግ ታጣቂዎች ተዘጋጅተው በዚህ ጊዜ በቃ የተሰበሰበ እህልም የተከማቸ እህልም መጋዘን ውስጥ ያለውን በማቃጠል በይፋት ህዝብ ላይ በሰሜን ይፋት ህዝብ ላይ እልቂት ፈጽመው ለ3 ሳምንት ውጊያዎች ተደርጎ ነበር። ለ3 ሳምንት እዚህ ቀጠና እና አሁንም እንደለመዱት እዚህ አካባቢ የኦነግ ታጣቂዎች
መከላከያ ሰራዊት ጋር ተቀናጅተው በከባድ መሳሪያ ሽፋን በመታገዝ እዚህ አካባቢ በከፈቱት ውጊያ በርካታ የንጹሃን ዜጎችን ገለዋል። በርካታ ከፋኖች ጋር በተገናኙበት ቦታ ከፍተኛ ሽንፈትና ከፍተኛ ኪሳራን አስተናግደዋል። ያው ወንዶቹን ባገኘው ጊዜ ማለት ነው። ነገር ግን በቃ በብዛት መጥተው ንጹሃን ዜጎች ገበሬዎች ያሉበት ቦታ ሁሉ አድርጓል እና በይፋትና ጥሙጋ አውራጃ በኤፍራታና ግድም ማኛ ቀበሌ በሚባል ለምሳሌ ማኛ ቀበሌ በሚባል ዘንቦ ቀበሌ ልዩ ቦታው በሚባል ግንብ ተብሎ በሚጠራው አካባቢ መረጃዎች እንደሚጠቁሙት 14 አርሶ አደሮችን በአሰቃቂ ሁኔታ ገድለዋል። ከዚህ የኦሮሞ ብሔረሰብ ዞን ከሚባለው ትንሿ አርሲ ጽንፈኞች የበዙበት ክራሪዎች የበዙበት በአብይ አህመድ መንግስት የሚታገዙ የሚደገፉ ሰዎች ባሉበት አካባቢ 14 አርሶ አደሮች በአሰቃቂ ሁኔታ ተገድለዋል እና የ14ቱ አርሶ አደሮች አስክሬን ጥር 29 ቀን 2018 ዓ.ም በአንድ ቤተክርስቲያን ውስጥ ስርዓተ ቀብራቸው ተፈጽመዋል እና ከፋኖ በሚወሰድበት እርምጃ ከባድ ኪሳራን የተከናነበው ይሄ አገዛዝ እንግዲህ ኔትወርክ እና የመብራት አገልግሎትን በማቋረጥ የመብራት አገልግሎት ሁሉ በማቋረጥ ከከሚሴ የኦነግ ሸኔ ታጣቂዎችን በማስገባት ከሚሴ ማለት የዚህ የኦሮሚያ ብሔረሰብ ዞን ዋና ከተማ ነው ያላችሁ የሶስት መስመር ከዚህ ነው የሚሉት በማስገባት ህዝቡን ሲጨፈጭፍ ነው የነበረው እና ህዝቡን ሲጨፈጭፍ ነው የነበረው እና ሆኖም ምንድነው የሆነው ህዝቡን ሲጨፈጭፍ ሆኖም የብልጽግናውን ይሄ ወንበር ጠባቂ አገዛዝ የአየር ወለድ ኮማንዶ ሰራዊት ፋኖቹ ስቦ በማስገባት ወደ ውስጥ እንዲገባ በማድረግ እዚህ አካባቢ ቆላማ ቦታ ስለሆነ ወደ ውስጥ እንዲገባ በማድረግ ስልታዊ ማፈግፈግ በማድረግ ከዛ በኋላ ወደ ውስጥ ከገባ በኋላ በቀለበት አስገብተውት ከፍተኛ የሆነ ጉዳት አድርሰው እንደ ሚሊተሪ ስትራቴጂ ማለት ይሄ ነው። እዚህ ቆላማ ቦታ በድሮን በምናምን ስለሚታገዙ ወደኋላ አፈገፈጉ ወደኋላ ታክቲካል ሪትሪት ማለት ወደኋላ አፈገፈጉ እና እነዚህ የኦነግ ታጣቂዎችም የመከላከያ አየር ወለድ ታጣቂዎችም በቅንጅት ነበር የመጡት ከዛ ወደፊት ገብተው ወደ ደጋማውና ወደ ሸለቆማ አካባቢ በሚመጡበት ጊዜ እዛ አካባቢ ቦታውን የሚያውቁት አካባቢውን የሚያውቁት የሸዋ ፋኖች ቀለበት ውስጥ አስገብተው ከፍተኛ የሆነ ኪሳራን ያደረሱባቸው እና እነሱ ግን ያው እንደምታውቁት በሌሎች ላይ በንጹሃን ዜጎች ላይ ነው የሚባሉት እና በንጹሃን ዜጎች ላይ ወደ በሚሸሹ ተመተው በሚሸሹበትም ጊዜ በንጹሃን ዜጎችን እየጨፈጨፉ ማሳን እያቃጠሉ ተመልሰዋል። ይሄ እንግዲህ በኤፍራታና እና አገዛዙ ንጹሃንን ከመረሸን በተጨማሪ አድማጮች የተመልካቾች ወጣቶችና ህጻናትን እያፈሰ እንደሚገኝ በዚህ አካባቢ መረጃዎች ይጠቁማል። እና ሸዋው ኔትወርክ አጥፍቶ ለከበባ የመጣውን ህዝቡን ሲጨፈጨፍ የነበረ የብልጽግና ወንበር ጠባቂ አገዛዝ አየር ወለድ ሰራዊት እንግዲህ በዚህ መንገዱ ከተመታ በኋላ ነው እንግዲህ ወደ ኋላ መሸሽ የጀመረው እና በተቀናጀ ጥቃት ኪሳራ ያስተናገደው እንግዲህ በተቀናጀ ጥቃት እዚህ አካባቢ የነበሩ ፋኖች የተደራጁ ናቸው። በተደራጀ ጥቃት ኪሳራን ያስተናገደው ጠላት ያው መቋቋም ሲያቅተው ቀውት ወከፍሌ አርሶ አምባና ሌሎች ቦታዎችን ለቆ እንዲፈረጥ ተገደዋል ማለት ነው። እና አጣዬ ዙሪያ የኦሮሞ ልዩ ኃይልና ሚሊሻ በአየር ወለድ ሰራዊት ሽፋን እየተሰጠው ቅድም እንዳልኳችሁ 14 አርሶ አደሮች ተገድለዋል። ግን በተጨማሪም የወጡ መረጃዎች የሚሉት በአጠቃላይ ከ30 በላይ ከገደላቸው በተጨማሪ ከ30 በላይ ንጹሃን ዜጎችን ወጣቶችን አፍኖ ወስዷል። እንግዲህ ይሄ እዚህ አካባቢ ነው አድማጮች። ሌላው በኤፍራታና ግድም ወረዳ አሁንም ወደዚህ አካባቢ የአማራ ፋኖ ብሔራዊ ንቅናቄ የአፋብን ፋኖች በወሰዱት እዚህ ጋር ያገዛዙ ካምፕ አገዛዙ ጊዜያዊ ካምፕ አድርጎ የተቀመጠበት ቦታ ነበረ። በኤፍራታ ግድም ወረዳ ፈርዱሃ ቀበሌ በሚባል በዛ አካባቢ በወሰዱት ወታደራዊ እርምጃም ከፍተኛ ድልን ተቀናጅተዋል። ከአንድ ወር በፊት በግፍ የተሰዋውን በዚህ አካባቢ ከአንድ ወር በፊት በተደረጉ ውጊያዎች በግፍ የተሰዋ ወንድም አለ። ቃኝ መሪ አርበኛ ሸጋው ግርማን ይባላል እና በአርበኛ ሸጋው ግርማን በማስታወስ የአርበኛ ግርማ ሸጋው ኦፕሬሽን በሚል የክፍለ ጦሩ የ77 ክፍለ ጦር ነው የአፋብን የአማራ ፋኖ ብሔራዊ ንቅናቄ 77 ክፍለ ጦር ነው እንግዲህ ፍርድ ውሃ ቀበሌ ላይ
ካምፕ መሽጎ ህዝብን ሲዘርፍና ሲያሰቃይ የነበረውን የአገዛዙን ወንበር አስጠባቂ ታጣቂዎች፣ ሚሊሻዎች እና መከላከያ ታጣቂዎች ላይ ያልታሰበ ጥቃት ፈጽመው ቤዚክሊ ዜሮ ያስገቧቸው እና ይሄ እንግዲህ አድማጮቼ፣ ተመልካቾቼ በሸዋ ያለውን ሁኔታ ነው። እንግዲህ እዚህ ጋር በአጠቃላይ በይፋት ቀጠና፣ በቡልጋ ቀጠና፣ በምንጃር ቀጠና የነበረው ሁኔታ ነው። በጣም ከባድ የሆነ በሌሎችም አካባቢዎች ኦፕሬሽኖች ተደርገዋል። ግን በዋናነት በተለይ በከሰም የነበረው እጅግ በጣም ግዙፍ ነበር። ከአዲስ አበባ በስተምስራቅ የነበረው ኦፕሬሽን በጣም ግዙፍ እስካሁን ከነበሩ ኦፕሬሽኖች እስካሁን እዚህ አካባቢ ከተደረጉ ኦፕሬሽኖች እና ወታደራዊ ትንቅንቆች በጣም የከፋና በጣም ጠንካራ የነበረ እና የ120 ሚሊዮን ህዝብን አስተዳድራለሁ የሚል አገዛዝ፣ ስንቅም ትጥቅም ያለው አገዛዝ፣ በሁሉም ነገር የታጠቀ አገዛዝ በዚህ ልክ ፋኖቻችን ተቋቁመው መክተው እንደውም የመልሶ ማጥቃት በማድረግ ይህንን ክፉ አረመኔ አገዛዝ መመለስ መቻላቸው በእርግጥም ፋኖቻችን ያላቸውን ጥንካሬና ያላቸውን አቅም ጥሩ ሁኔታ ያሳየ ነው ወገኖች። እዚህ አካባቢ ከጎጃም የመጣ ኃይል የለም፣ ከወሎ የመጣ ኃይል የለም፣ ከጎንደር የመጣ ኃይል የለም፣ ከሌሎች የአማራ ክልል አካባቢዎች የመጣ የፋኖ ኃይል የለም። ኢቨን እዚህ አካባቢ ከሰሜን እነ መከታው ያዙት ከነበረው ከይፋት ከምናምን የመጣ ኃይል የለም፣ ከመራቤቴ ከመንዝ የመጣ ኃይል የለም። እና እዚያ አካባቢ የነበረው ኃይል የከሰም ኮር ራሱ ምን ያህል ጠንካራ እንደነበር ታያላችሁ። ከፍተኛ የሆነ የአየር ወለድ ኃይል በ5 አቅጣጫ ወደዚህ አካባቢ ተሰማርተው ያንን መክተው ያንን ተከላክለው ያንን ተቋቁሞ ነው ያሉት። አገዛዙ አልቻለም። አገዛዙ ሲነሳ ሌሎቹን ተው፣ እችን አካባቢ ማጽናት አለብኝ፣ እዚህ አካባቢ ሙሉ ለሙሉ ፋኖን ማጽናት አለብኝ በሚል ወስነው አቅደው ተዘጋጅተው በጣም ከፍተኛ ኃይል አሰማርተው ላሰማሩትም ኃይል እጅግ እስከ አፍንጫቸው አስታጥቀው ነው ወደዚያ ኔትወርክ ዘግተው መብራት ቆርጠው ማድረግ የሚችሉትን ነገር በሙሉ አድርገው ነው እዚህ አካባቢ የተንቀሳቀሰው። ሆኖም ያ ሊሆን አልቻለም። እንግዲህ አድማጮቼ ይሄ ነው በሸዋ ያለው ሁኔታ ይሄ ነው። አንድ አገዛዙ ያለው ትልቁ ጥንካሬ የነበረው በፋኖዎች መካከል አንድነት አለመኖሩ ነበር። በተለይ ይሄ ቀጠና የሸዋ አንዱ የአፋሕድ ፋኖችና የአፋብኃ ፋኖች እርስ በርስ ይገዳደሩ የነበረበት ቀጠና ነው። አሁን ግን ያ ቀርቷል። ፋኖች የአማራ ፋኖ ብሔራዊ ንቅናቄ ተመስርቷል። እዚህ አካባቢም ደግሞ በሁለቱ ፋኖች መካከል እንደውም በብዙ ቀጠናዎች አብረው ግንባር ፈጥረው ሲዋጉና ሲንቀሳቀሱ ነው ያየነው ላለፉት 3 ዓመት። አሁን ደግሞ በአንድ ድርጅት ውስጥ የአማራ ፋኖ አፋብኃ የሚባል ነገር የለም፣ አፋሕድ የሚባል ነገር የለም። አሁን የአማራ ፋኖ ብሔራዊ ንቅናቄ ነው። በአማራ ፋኖ ብሔራዊ ንቅናቄ ውስጥ እነዚህ ፋኖች ሁሉ አንድ ላይ ሆነዋል። ይሄ ትልቅ ዜና ነው። ነገር ግን አድማጮቼ፣ ተመልካቾቼ የአማራ ፋኖ ብሔራዊ ንቅናቄ ተመስርቷል። የአማራ ፋኖ ብሔራዊ ንቅናቄ ቢመሰረትም ግን የሸዋ ፋኖች ግን አሁንም በአንድ ኮማንድ ውስጥ ገና አልሆኑም። ስለዚህ እዚህ ላይ ትልቅ ትኩረት ሊሰጠው ይገባል። አሁንም በተለያየ እዝ ውስጥ ሆኖ ነው እየተንቀሳቀሰ እንደዚህ አይነት ከፍተኛ ውጊያ በሸዋ ምድር ላይ እየተከናወነ አሁንም ግን እነዚህ ሁለት የፋኖ አደረጃጀቶች አንድ ድርጅት ውስጥም ቢሆኑ እነዚህን የፋኖ አደረጃጀቶች ወደ አንድ የማምጣት ስራ ገና አልተሰራም፣ ገና አላለም። ስለዚህ አሁንም የድርጅቱ አመራር የድርጅቱ ፖሊት ቢሮ ይሄንን ነገር ትልቅ ትኩረት እንዲሰጠው በዚህ አጋጣሚ ጠይቃሉ። የድርጅቱ መሪ አርበኛ ዘመነ ካሴ በመተከል አካባቢ እንቅስቃሴ እያደረገ በጣም ትልቅ ስራ እየሰራ እንደነበረ ከዛ ይመለስ አላቅም፣ አሁን ወዴት እንደሄደም አላቅም፣ ብዙ ነገር እያደረገ እንዳለ መረጃዎች ጠቁመውኛል። ነገር ግን አሁን የሊቀመንበሩ ትኩረት መሆን ያለበት ሸዋ መሆን ያለበት መተከል ሳይሆን የሊቀመንበሩ የድርጅቱ ትኩረት መሆን ያለበት አንደኛ ትኩረት መሆን ያለበት ሸዋ መሆን ያለበት። ስለዚህ ሸዋ ያለው አገዛዙ ቁልፉ ሸዋ ነው በሚል ከፍተኛ ሰራዊት ሸዋ ላይ አሰማርቷል። ስለዚህ የአማራ ፋኖ ብሔራዊ ንቅናቄ ትኩረቱን ሸዋ ላይ ለምን አያደርግ? የድርጅቱ መሪ መተከል ላይ አይደለም መንቀሳቀስ ያለበት፣ ሸዋ ላይ የሸዋ ጉዳይ ነው። የድርጅቱ መሪ ትልቁ አንደኛው አጀንዳ መሆን ያለበት የሸዋ ጉዳይ ነው። ሁለተኛ አጀንዳ መሆን ያለበት የሸዋ ጉዳይ ነው። ሶስተኛ አጀንዳ መሆን ያለበት የሸዋ ጉዳይ ነው።
ለምን ይሄ ጉዳይ ካልተፈታ የመተከል ጉዳይ አይፈታም። የሸዋ ጉዳይ ካልተፈታ የወልቃይት ጉዳይ አይፈታም። የሸዋ ጉዳይ ካልተፈታ የራያ ጉዳይ አይፈታም። የሸዋ ጉዳይ ካልተፈታ በአማራው ማህበረሰብ ላይ የተቃጣው የህልውና ትግል እልባት የህልውና ስጋት እልባት አያገኝ። ስለዚህ አሁንም የአማራ ፋኖ ብሔራዊ ንቅናቄ ስብሰባዎች ከማድረግ ጊዜዎችን በስብሰባዎችና በጭቅጭቆች በተለያየ ነገር ከማጥፋት ተቆጥቦ ተግባራዊ የሆነ ስትራቴጂክ የሆነ ሊደርሺፕ መስጠት እንዲጀምር በዚህ አጋጣሚ ጠይቃለሁ። ስትራቴጂክ ሊደርሺፕ ማለት ወደ አዲስ አበባ የሚያስኬድ ሊደርሺፕ ማለት ነው። የጎጃም ፋኖች ደንበጫና ሜጫ ላይ፣ የጎንደር ፋኖች መተማና ደባርቅ ላይ ወይም ደግሞ ምንድነው ጎርጎራ ምንድነው ጋይንትና ደንቢያ ምናምን ላይ፣ የወሎ ፋኖች እዛ ቆቦና ሳይንት ላይ በማዋጋት ጊዜ መጥፋት የለበትም። ትኩረቱ ሁሉም ፋኖች ወደ ሸዋ መምጣት አለ። ይህን አካባቢ ማጽናት ያስፈልጋል። ስለዚህ አንድ መሆን ያለበት የአማራ ፋኖ ብሔራዊ ንቅናቄ አንድ በአስቸኳይ ሁሉንም አሸናፊ ባደረገ መልኩ የሸዋ ፋኖች በአንድ እዝ ውስጥ በአስቸኳይ መካተት አለባቸው። በአስቸኳይ ያንን ማድረግ ካልተቻለ አማራ ፋኖ ብሔራዊ ንቅናቄ ድርጅቱ ጎዶሎ ነው ማለት ነው። ሸዋን አንድ ማድረግ ያልቻለ አማራን አደረግኩ ብሎ መግለጫ ቢወጣ ሪፖርት ቢደረግ ፋይዳው ምንድን ነው? በቀደም ዕለት የአማራ ፋኖ ብሔራዊ ንቅናቄ ምስረታ በሚል ለጋዜጣዊ መግለጫዎች ተሰጥተው ነበር። የሸዋ ፋኖች አንድ ካልሆኑ የትኛውን አንድነት ነው የምናወራው? የሸዋ ፋኖች በአንድ ኮማንድ ውስጥ ካልሆኑ ስለ የትኛው አንድነት ነው የምናወራው? ስለዚህ አሁንም የአማራ ፋኖ ብሔራዊ ንቅናቄ ፖሊት ቢሮ ሌሎች ነገሮችን ሁሉ አቁመው ቅድሚያ ትኩረቱን ሸዋ ላይ አድርጎ የሸዋ ፋኖች በአንድ ላይ እንዲሆኑ የማድረግ ኃላፊነት መወጣት አለበት። አለበለዚያ ድርጅቱ ከጅምሩ ከመወለዱ ድርጅቱ ፌል አድርጓል ማለት ይቻላል። ይሄ ከሆነ በኋላ ደግሞ በአስቸኳይ በጎጃም፣ በጎንደር፣ በወሎ ያለው አካባቢ ወደ ሸዋ መምጣት አለበት። ስትራቴጂክ ትግል ከዚህ በኋላ መደረግ አለበት እና ይህንን ነው በዚህ አጋጣሚ ማሳስበው እና ቀላል ነገር አይደለም። ይሄ ሸዋ ያለው ነገር በጣም ቀላል ነገር አይደለም፣ ከባድ ነገር ነው። ሆኖም ግን አሁን ሰሞኑን አገዛዙ አቅዶ የተነሳው ነገር ከሽፏል እና ካሁን በኋላ አገዛዙ ባጠቃ ቁጥር ለአገዛዙ ምላሽ በመስጠት ላይ ፋኖ ትኩረት ማድረግ የለበትም። አሁን ፋኖ ልክ በመስከረም 14 እስከ መስከረም 30 የአማራ ፋኖ ብሔራዊ ኃይል ሚኒሊክ ህዝብ በወሎ እንዳደረጉት ካሁን በኋላ ኢኒሼቲቭን መውሰድ ያለበት ፋኖ ኢኒሼቲቭን ወስዶ የማጥቃት ኦፕሬሽን ማድረግ ያለበት ፋኖ ያንን ደግሞ የማድረግ አቅም አለ። ያን አቅም እውን ለማድረግ ደግሞ እንዳልኩት የአንድነቱ ጉዳይ ቶሎ ልባት ማግኘት አለበት። እርግጥ አንድ በጣም የሚያስደስተው ነገር ምንድነው ወገኖቼ? ይሄ አካባቢ ይሄ የሸዋ ቀጠና ከ5 ከ6 ወር በፊት በጣም የሚያሳዝን ቀጠና ነበር። በጣም ውስጥን የሚሰብር ነገር እውነት ልንገራችሁ፣ ውስጥን የሚሰብር ብልጽግና እንታገላለን ለአማራ ህልውና ቆመናል የሚሉ የፋኖ አመራሮች፣ በተለይ የአፋሕድ የፋኖ አመራሮች በሌሎች የፋኖ አደረጃጀቶች ላይ ተኩስ እየከፈቱ ውጊያ እየከፈቱ ብልጽግና ላይ ከማነጣጠር ሌሎች ወንድሞቻቸው ላይ እያነጣጠሩ ለብዙ ፋኖዎች በሞት ምክንያት ሲሆኑ እንደነበረ ያኔ በብዛት ዘግበናል። ያኔ በጣም ውስጣችን ተሰብሯል፣ ውስጣችን ይሰበር ነበር። አሁን ግን እግዚአብሔር ይመስገን ያ የለም። ይሄ በራሱ ድል ነው። ሁለተኛ እነዚህ ሁለት አደረጃጀቶች ቢያንስ የአማራ ፋኖ ብሔራዊ ንቅናቄን ተቀላቅለዋል። ይሄ ሁለተኛ ትልቅ ድል ነው። አሁን የምንለው እቺ የተጀመረችው ነገር ደግሞ ሙሉ ለሙሉ ትጠናቀቅ። አንድ የፋኖ አደረጃጀት ነው ሸዋ ውስጥ ማየት ነው ፈልገው አንድ የፋኖ ኮማንድ ነው ሸዋ ውስጥ ማየት የምንፈልገው እና ሸዋን እንደ ሁለተኛ ወይ እንደ ሶስተኛ እንደ አራተኛ ደረጃ ማየት
ዋጋ ያስከፍላል፣ ለፋኖ ዋጋ ያስከፍላል። አሁንም ሸዋ ላይ የአማራ ፋኖ ብሔራዊ ንቅናቄ ከምንም ነገር በላይ ሸዋ ላይ ትኩረት ያድር እያልኩኝ የዛሬ ዝግጅቴን አድማጮቼ፣ ተመልካቾቼ አጠናቅቃለሁ። እንግዲህ በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።